ሆድሽ ውስጥ ምን አለ ነው ያልከው? በደንብ ሰምተሽኛል። አለማርገዝሽ ብቻ አይደለም ዓለምንም አንቺ እንዳሳገትሽ ሰምቻለሁ። ሞባይሉን ስረቅና ለኔ ስጠኝ፣ እኔ ደግሞ ለአንተ የምትፈልገውን ያህል ብር ልስጥ። እሱ መጥፎ ሰው ነው፣ አንተ ጥሩ ሰው ነው እያሉኝ ነበር። ሮሽቱን ነው ግብስራው? አዎ ምን ነው አይጣፍጥም እንዴ? በጣም ነው እንጂ የሚጣፍጠው። ራስህ ምግብ ቤት ከፍተህ መስራት ትችላለህ። ይሄን የመሰለ ሙያ የያዘ እጅ ማጅራት ሲመታ ያሳፍራል። ቆይ እኔ ነው ዶክተር ነው የምታምነው? ወይዘሮ የውዲሽ አልትራሳውንድ ትነሻለሽ? እኔም ልጄን ማየት ፈልጋለሁ። 4 ነጥብ መጣ። ይሄ ባለጌ ሞባይሉን ካንተ ሰርቆ ሊሸጥልኝ ሲል መጣ። የሴረኛዋ ባለቤት የሆነው ወንድዬ ወደ ቤቱ እንደተመለሰ ፀሐይ የነገረችውን ነገር ሙሉ በሙሉ አምኖ መቀበል ባይችልም ነገር ግን ምርመራ ማድረግ እንዳለበትና አልትራሳውንድ መታየት እንዳለባት ልጁን ማየት እንደሚፈልግና በእርግዝናዋም ጥርጣሬ እንዳለበት እውነትስ እርጉዝ ነሽ ወይ በማለትም ደግሞ የውሸቷን የምታጭበረብረውንም ነገር ዛሬ ላይ ጠይቋን ነበረ። ወይዘሮ ወርቄ ያሰበችው ነገር አልሳካላት ስላለ ታዲያ በማጭበርበር አንዱን አጋዥ ከአንዱ አጋዥ ጋር እያጭበረበረች አንዳቸውን ከአንዱ ጋር አጋጭታ መንገዷን አመቻችታ ለመውጣትም እያሰበች ነበረ። ነገር ግን ነገሮቹ እሷ እንዳሰበችው ብታጭበረብርም የሚሳካላት ቢመስላትም ነገር ግን ሳይሳካላት ለትንሽ ቢጋጩም ለጊዜው ውጣልኝ ቢልም በማስረጃ በማቅረብ ወይዘሮ ወርቄን በድጋሜ በመጀመሪያ አጭበርብራ ያታለለችውን ነገርና መልሳ የካደችውን ነገር ለማረጋገጥ ሲል ጓደኛውን ለማሳመን ሲል ወደ ወይዘሮ ወርቄ በመመለስ አንድ በአንድ የምትለውን ነገር ሪከርድ አድርጎ እንዲሁ አጭበርባሪነቷንም ይፋ አድርጓል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩ ቀጣይ ክፍል የእናት ጊፍ ይዤላችሁ መጥቻለሁ። ወይዘሮ ወርቄ አንዳቸውን አታላ ለመውጣት ነበር ይህን ነገር ያደረገችው። ነገር ግን ይህንን ነገር አድርጋ ብዙም ሳትጨርስ ተናግራ ሳትጨርስ ሀሳቧን አስተላልፋ ሳትጨርስ አንዱን መልሳ ወዲያው ክደዋለች። ታዲያ ጓደኛውም በወቅቱ የተናደደው ጓደኛውም እንዴት በእኔ ላይ ይህንን ያደርጋል? አድርጎትም ሊሆን ይችላል ብሎም ተጠራጥሯል። ምክንያቱ ደግሞ ከወይዘሮ ወርቄ ጋር ሆኖ አንድ ላይ እየተነጋገረ አብረው እያወሩ ስለደረሰ ስለዚህ እውነትም ሊሆን ይችላል በማለት ነበረ ከአጠገቡ እንዲርቅለት የነገረው። ታዲያ ከአጠገቡ ከሄደም በኋላ ደግሞ ወደ ብልህ ወደ ሆነችዋ ልጅ ታጋቿ ዓለም ነበር የሄደው። ለዓለም ሁሉንም ነገር በዚህ እድሜያቸው እኔም መጀመሪያ የገንዘብ አቅርቦት አድርገውልኝ ሲያበቃ ነገር ግን ጓደኛዬ ሲመጣ ደግሞ ወዲያው ክደውኛል፣ ወዲያው ሌላ ሰው ሆኖ በአንዴ ግልብጥ ብለው ቁጭ አሉ። ምን አይነት ፍጥረት ናቸው ሲልም ደግሞ ስለ እነዚህ ሰዎች አደገኛነት ታስረውም እንኳን አደገኛነታቸው በዚህም ችግር ውስጥ ሆነው ስላጠፉን ነገር እንኳን ተጸጽተው ወደኋላ በይቅርታ ወደ ቤታቸው መመለስ እየቻሉ ነገር ግን ነገራቸውን እያከረሩት ነው ሲልም ደግሞ ለዓለምም አማክሯን ነበረ። ታዲያ ዓለምም ደግሞ አየህ አይደለ እነዚህ ሰዎች እንደዚህ ናቸው በማለት ከቤት አንድ በአንድ ሲያበግኗት የነበረውን ነገርና ማምለጫ የሆነውንም ነገር የሚያዋጣውንም ነገር እንዲሁ እየመከረችው ነበረ። ታዲያ ስለ ብልሃቷም ከተመለከተ በኋላ ደግሞ እኔ ግን ግርም የሚለኝ ይህንን የመሰለ አስተሳሰብ ይህንን የመሰለ እውቀት ይዘሽ እንዴት የቤት ሰራተኛ ልትሆኝ የቻልሽ? ይህ አእምሮ የቤት ሰራተኛ መሆን አይገባውም ሲል ሰራተኝነት ማለት ምንም ከዚህ ግባ የማይባል አላዋቂ የሚመስለው ያህል መስሎ ነበር የተናገረው። ታዲያ ዓለምም ደግሞ የቤት ሰራተኝነት ማለት ከምንም በላይ እንደሆነ በተግባርም አሳይተዋለች። በሌላ በኩል ደግሞ ዓለምን ያገተቻትና ነፍሰ ጡር ነኝ በማለት የምታጭበረብረው ወዲት ዛሬ ላይ ወዴትም እንዳትፈናፈን አድርጎ ወንድዬ ብታጭበረብረውም ነገር ግን ዛሬ ላይ ደግሞ አሁኑኑ መሄድ እፈልጋለሁ፣ ወደ ሆስፒታል በመሄድ በመጀመሪያ ቼክአፕ መደረግ ይኖርብሻል፣ እንዲሁም ደግሞ አባት እንደመሆኔ ስለዚህ ወደ ሆስፒታል በመሄድ አልትራሳውንድ እንድትነሺ እፈልጋለሁ በማለት ግጥም አድርጎ እንዳትንቀሳቀስ አድርጎ ይዟታል። ታዲያ አሁን ላይ ደግሞ የወዲት እንዴት ከኔ ሌላ እኔ ባለቤትህ እኔ ላንተ ከሁሉም ሰው የምቀርበው እያለው ከኔ እንዴት ባዳን ታምናለህ? ይህ የሚያመላክተው ባዳ ማመንህን ነው። ስለዚህ እኔ ነፍሰ ጡር መሆኔን
አላመክትም ማለት ነው ስትልም ደግሞ ላለመሄድ የተለያዩ የውሸት አይነቶችን ለማስረዳትና ከለላ እንዲሆናት እየፈለገች ነበር። ነገር ግን አሁን ላይ አልተሳካላትም ወንድዬ። በመቀጠልም ደግሞ ሁሉንም ነገር እንዳጭበረበረችውና እየዋሸችው መሆኑን ስለተገነዘበ እሺ ከዚህ ቤት ሲወጣ የተመለከትኩት ጥቁር ልጅስ እንዲሁ ደግሞ አረንጓዴ ኮትና እንዲሁ ኮፍያ ያደረገ ሰው ማን ነው ጥቁር ልጅ ብሎ በጠየቃትም ጊዜ ወንድዬ ሁለት አይኖቹ የተመለከቱትንም ነገር አሁን ላይ ምንም ነገር ያየው ነገር የለም ለማለት ምንም አልቀራትም። እሱ ግን ሁለት አይኖችን እንዴት አድርጌ እክዳቸዋለሁ? ወደዚህ ስገባ እኮ እሱ እየወጣ ነበረ በማለት አፋጡ ስለያዛት ምንም አይነት አማራጭ መሄጃ ስለሌላት አሁን ላይ የወዲት ያደረገችው ነገር ባትናገርም ስለሱ ደግሞ በሌላ በኩል እንዲሁ ያሳደጉት የድሃ ልጅ ጥገኛ መሆኑን ከነሱ ዘንድ እየተመጸወተ ያደገ እንዲሁ ስታገባ የሰርጓ ቀን ስላልመጣ አሁን ላይ እንግዲህ ለዚያራ እንደጠየቃት እያደረገች ፈጥራ የውሸት ማዕት በድጋሚ እስኪ አሁን የተናገርችውን ነገር መልሰሽ ንገሪኝ ቢላት መናገር የማትችለውን ውሸት ፈጥራ እንግዲህ አስረድተዋለች። ነገር ግን ይህንን ሁሉ ማስረጃ ካቀረበችለትም በኋላ የወዲት አሁን ላይ ክርር ብሎ ወንድዬ ማየት እፈልጋለሁ ብዬሻለሁ፣ ተነስተሽ ወደ ሆስፒታል መሄድ ይጠበቅብሻል፣ እኔም ልጄን ማየት እፈልጋለሁ በማለት መፈናፈኛ እንድታጣ አድርጎ አጥብቆ ይዟታል። ወይዘሮ ወርቄም ከዚያ ቦታ እወጣለሁ በማለት አንዳቸውን ከአንዳቸው ጋር እያጭበረበረች መጀመሪያ ላይ እያጭበረበረችውን ያነ ጥቁር ጓደኛ እሱ መጥፎ ነው አንተ ደግሞ ከሱ የተሻልክነ ስትልም ደግሞ ለመደለልም ሞክራ ነበረ። ነገር ግን ያ ለመደለል ያልተሳካላት ነገር ደግሞ መልሳ ከጓደኛው ጋር ካጣላቸውም በኋላ ከዚያ ቦታ እንድትወጣ ይሄኛውንም ለማባበልም ሞክራ ነበረ። ልጇ አለም ደግሞ አሁን ላይ ከአንዱ አጋች ጋር በተረጋጋ መልኩ እየተነጋገረችና በንግግሯም እየተረዳ ባለው ነገር አዳማጭ በመሆኑም ከዚህ ካለበት መጥፎ ስራ መጥፎ ማንነት ወጥተህ ለምን የተሻለ ነገር አትሰራም ስትልም ደግሞ እንዲሁ እየሰራም ስለሚመግባት የምትሰራቸው ምግቦች ደግሞ እሱ የሚሰራቸው መሆኑን ከነገራት በኋላ የምትሰራቸው ምግቦች ውብ መሆኑን ታውቅ ይሆን ወይ? ካላወክ ደግሞ እኔ እነግርሃለሁ፣ በጣም ይገርማል። ይህንን ምግብ አንተ የምትሰራው አልመሰለኝም ነበረ። ነገር ግን አሁን ካለህበት ከዚህ የውንብድና ስራ ወጥተህ በሰቀቀን ኑሮ ከምትኖር አንድ ቀን ተያዝክ አልተያዝክ ብዙ ነገሮችን ብዙ ችግሮችን እያሳለፍክ በዚህ ስራ ላይ ከምትቀጥል ለምን የተሻለ ስራ አትሰራም ስትልም ደግሞ ከዚህ ህይወት ወጥቶ ከዚህ አሰቃቂ አሳፋሪ እንዲሁ ሰዎችን እየጎዱ እንደገናም ደግሞ ማንነቱ እንዲሁ ጥሩ ማንነት የተላበሰ ነገር ግን መጠሪያው ስሙ ሌባ በመሆኑ እያዘነች ይህንን ስብዕናህን እባክህን ቀይረውና ለምን ሼፍ አትሆንም ስትልም ወደ ራሱ እንዲመለስና እነዚህ ሌቦች ቢሆኑም ዛሬ ላይ አለም ብቻ ሳትሆን ወይዘሮ ወርቄም ያመነችባቸው መልካም ልብ እንዳላቸውም ጠንቅቃ ታውቃለች። ይህ አጋች ከሌቦችና ከአጋቾች ከመጥፎ ሰዎች ቢመደብም ነገር ግን ሁለታቸውን በዚህ ቢመደቡም እያደረጉ ያሉት ተግባር ወይዘሮ ወርቄ በገዛ ገንዘቧ ገዝታቸው እነሱም ወንጀለኛ ሆነው እሷን አሁን ላይ ቢያግቷትም ነገር ግን በአሁኑ ሰዓት እየሰሩ ያሉት መልካም ነገር ወይዘሮ ወርቄ ሰዎችን ልትገል ስትል ለምን ትገላለች በሚል ከለላ ሆነው ይህንን ነገር በማድረጋቸው ብቻ መልካም ልብ እንዳላቸው የሚያሳይ በሌባ ስም የሚጠሩ መልካሞች እንደሆኑም በግልጽ ያሳውቃል። ታዲያ አለምም ከዚህ ዓለም ወጥቶ ከዚህ አሁን ከሚሰራበት ከተሰማራበት የስራ ዓለም የሌቦች አይነት ወጥቶ ምግብ ቤት እንዲከፍት እንዲሁ የተሻለም ስራ ሌላ ነገር እንዲሰራ ወይዘሮ ወርቄ በክህደት ያበሳጨችውን አለም በሚገርም ጥበብ በሚገርም የንግግር ጥበብ መለስ አድርጋ አረጋግታው ከአጋቹ ጋር በጥበብ እንዲስማማም አድርገዋለች። ታዲያ በመቀጠልም አንዱ አጋጅ ከመጀመሪያው ከአንደኛው አጋጅ እንዳይተማመኑ ያደረገችው ወይዘሮ ወርቄ ደግሞ በዚህ ስራዋ ምክንያት በዚህ ምላሷ በዚህ በመዋሸቷ ከአጠገቤ ላይ አልፈልግም ብሎ ስለነበረ ታዲያ ከአለምም ጋር ከተነጋገረ በኋላ በሳል በመሆን አጀንዳ ሳይዝ ነፃነቱን ሳያረጋግጥ መውጣት ስላልፈለገ አይንህን ላይ አልፈልግም ያለው ቢሆንም ነገር ግን ከወይዘሮ ወርቄ ዘንድ በመሄድ ሞባይሉን እንዳመጣላትና የምን ያህል ገንዘብ እንደምታስገባለት
እያወጣጣት እሱ ቅጅ አድርጎ ለአንዱ ጓደኛው ነፃነቱን የሚያሳይ ማስረጃ አቅርቦለታል። ታዲያ ወይዘሮ ወርቄ ደግሞ አሁን ላይ ምንም አይነት መፈናፈኛና ማምለጫ ስለሌላት እንደለመደባት ስድቧንም ቀጥላለች። ነገር ግን ጓደኛው ከእሷ ጋር እየተነጋገረ ሲያገኘው አሁንም ሊክደው መስሎት ወይዘሮ ወርቄም ደግሞ ልክ እንደ መጀመሪያው ክህደቷ አየህ አይደለ ስለ እሱ እያወራች የነበረ ስለ ክህደት እያወራች ለእሱ በሚሊየን የሚቆጠር ገንዘብ እንደምትሰጠው እሰጥሃለሁ፣ ባይሆን እንደ ጓደኛ አይነት ገንዘብ አትጥራብኝ እንጂ ለአንተ መቋቋሚያ የሚሆንህም እንዲሁ ደግሞ አንተ የተሻልክና መልካም ልብ ስላለ የግቢ ጠባቂም አደርግሃለሁ ስትል 3 ሚሊዮንና እሱ በፈቃዱ 3 ሚሊዮን የጠየቀ ቢሆንም ነገር ግን እሷ ደግሞ በገዛ ፈቃዷ ከዚህም በላይ እንደምትሰጠው እያስረዳች እንግዲህ በዚህ መካከል ወይዘሮ ወርቄ በማታመልጥበት መልኩና እንዲሁም ደግሞ ጓደኛው እንዲያምነው አሳማኝ ነገር ለመያዝ ባደረገው ጥረት አንዱ አጋዥ ነፃነት ወይዘሮ ወርቄ ያጭበረበረችውን እንግዲህ አሁን ላይ ነፃ ወጥቷል። ከዚያ እንኳን ጓደኛውን ቢያባረረውም እኔ ነፃ ነኝ፣ እሳቸው እንደዚህ እያሉ ነበረ እንጂ እኔ አላልኳቸውም ነበረ። ነገር ግን አንተ ስትመጣ ግልብጥ ብለው እኔ ባላደረግኩን ነገር እንደዚህ አድርገው ሊያጋጩን ነበር ብሎ ነፃነቱን አውጥቶ እንግዲህ ቢያባረረውም ባያባረረውም ወይዘሮ ወርቄ ስራዋ እንዲሁ ከዚህ ወጣለሁ ብላ እያጭበረበረችው በዚህ እድሜዋ ያ ሁሉ የምታደርገው ነገር ሳያንሳት በመካከላቸውም የምታወራው አንዳቸው ከአንዳቸው ጋር የተገለባበጠ የምታወራውም ነገር በእጅጉ አሳፋሪና አስደንጋጭ ነገር ነበረ። ታዲያ ወይዘሮ ወርቄ ደግሞ ልጇ ለዚህ መቀመቅ የዳረገቻት ልጇ አሁን ላይ ደግሞ ከዚህ ከወጣች በኋላ እርስት አድርጋት ህይወቷን ቀጥላለች። አሁን ላይ ግን ህይወቷን ለመቀጠል እንዲሁ እያጭበረበረች ለመቀጠል ስታስብ የነበረችው የወዲት አሁን ባላሰበችው መልኩ በሌላ በኩል ጓደኛዋ የታገተችባት ዓለም ስለታገተችባት ዓለምን ምናልባት ነፃ ያወጣልኛል በማለት ፀሐይ እንግዲህ ከወንድዬ ጋር የተነጋገረችው ነገር ዛሬ ላይ ሙሉ በሙሉ ፀሐይን ባያምናትም ነገር ግን ጥያቄውን መጠየቁ እንዳመነበትና እንዲሁም ደግሞ ባለቤቱን ውሸታማን ባለቤቱን እንደተጠራጠራት ማሳያ ነው። እንግዲህ ዛሬ ላይ ማምለጫ የላትም። ተነሺ ወደ ሕክምና እንድትሄጂ እፈልጋለሁ፣ ልጄን ማየት እፈልጋለሁ በማለት አፋጦ ይዟታል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ